በድሮ ጊዜ በለዓም የሚባል ሰው ነበር። በለዓም አንድ ታዛዥ አህያ ነበረው። ከዕለታት አንድ ቀን በአህያው ላይ ወጥቶ ጉዞ ጀመረ። በለዓምም ወደሚፈልገው ቦታ በሰላም እንደሚደርስ እያሰበ እየሄደ እንዳለ የአህያዋ ጆሮ ተንቀጠቀጠ። በለዓም ማየት የማይችለው ነገር በአካባቢያቸው እንዳለ ተሰማት። ድንገት አህያዋ ቀጥ ብላ ቆመች። አይኖቿ በኃይል ተከፈቱ። ከፊት ለፊቷ አንድ የእግዚአብሔር መልአክ የሚያብረቀርቅ ሰይፍ ይዞ ቆሟል። አህያዋ አየችው። በለዓም ግን ጨርሶ መልአኩን አላየውም። በመሆኑም አህያዋ ባለመንቀሳቀሷ እጅግ ተናደደ። ሂጂ እንጂ ብሎ ጮኸና መታት። አህያዋ ግን ለመንቀሳቀስ ፈቃደኛ አልሆነችም። አደጋ ከፊቷ እንደተደቀነ አውቃ ነበርና። ጥቂት ለመጓዝ ሞከሩ። መንገዱ እየጠበበ መጣ። መልአኩ መንገዱን ዘጋው። አህያዋ ከግድግዳው ጋር በጣም ተጠግታ ለማለፍ ሞከረች። በዚህ ጊዜ የበለዓም እግር ተቧጨረ። በለዓም አሞት በማለት ጮኸ። በዚህ ድርጊቷ በጣም በመናደዱ አጥብቆ አህያውን መታት። ቢሆንም ግን አህያዋ ወደፊት መሄድ አልፈለገችም። በለዓም ባይገባውም ከሞት እያስጣለችው እንደነበር አልተረዳም። ጥቂት እንደተጓዙ በግራና በቀኝ በኩል የነበሩት የድንጋይ ግድግዳዎች ይበልጥ ስለጠበቡ ምንም ማምለጫ አልነበረም። መልአኩ ሰይፉን መዞ ከፊት ለፊታቸው ቆመ። አህያዋ ተንቀጠቀጠች። ከዚያም መሬት ላይ ወደቀች። በለዓም አህያዋ ትዕዛዙን አልቀበልም በማለቷ ቁጣውን መቆጣጠር ስላልቻለ በድጋሚ ደበደባት። ከዚያም አንድ አስደናቂ ነገር ተከሰተ። አህያዋ ፊቷን አዙራ ለምን ትመታኛለህ? እኔ ሁልጊዜ ታማኝና ታዛዥ አህያ አልነበርኩምን? አለችው። በለዓም በድንጋጤ አያት። አህያዋ እያወራች ነበር። መልስ ከመስጠቱ በፊት እግዚአብሔር የበለዓምን አይኖች ከፈተ። በዚያን ጊዜ ትልቅ ሰይፍ መዞ በመንገዱ ላይ የቆመውን መልአክ ተመለከተው። የመልአኩ ድምፅ አስገመገመ። ዛሬ አህያህ ሕይወትህን አዳነች። መሄዷን ባታቆም ኖሮ እገድልህ ነበር አለው። የበለዓም ቁጣ በፍርሃትና በአድናቆት ተለወጠ። እግዚአብሔር የላከለትን ማስጠንቀቂያ እንዳላስተዋለ በመገንዘብ ዝቅ ብሎ ለእግዚአብሔር ሰገደ። ከዚያን ጊዜ ጀምሮ በለዓም እግዚአብሔር ተናገር ያለውን ቃል ብቻ እንደሚናገር ቃል ገባ። ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ።